ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የጠቅላይ ሚኒስትሩን የሰሞኑን የእጩ ጥቆማ ጥሪ የፕሪቶሪያው ስምምነትን የሚጥስ ነው ሲል ተቃወመ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያው ስምምነትን የሚጥስ አካሄድ እንደሆነ በመግለጽ ተቃውሞታል። የፌደራል መንግስቱ የትግራይን ህልውና የሚፈታተን ሁከትና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ከሶታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት ሊፈጽማቸው ይገቡ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነቱ ይዘቶችን የመፈጸም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫንና የሰላም ሂደቱን በሚጎዱ ተግባራት ተጠምዶ ይገኛል ሲል የፌደራል መንግስቱን ወቅሶታል። በአሁኑ ሰዓትም የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌደራል መንግስቱ ስምምነቱን አፈጻጸም በተመለከተም በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍሮታል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያው ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶችን በኢትዮጵያ መንግስት እየተፈጸሙ መሆኑንም አንስቷል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ የክልሉን ጊዜያዊ አስተዳደር ፕሬዝዳንት የሚተካቹ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ መሆኑን ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክትም የፕሪቶሪያው ስምምነት ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት ስራ ጊዜን መጠናቀቁንም ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለም አንስተዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባትም የህግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ የቆይታ ዘመን በ1 ዓመት እንዲራዘም እንደሚደረግም አስታውቀዋል። ላለፉት 2 ዓመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደሩ የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለትም ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብ በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ፣ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁም ጥሪ አቅርበውለታል። ዶክተር አብይ በዚህ መልእክታቸው የጊዜያዊ አስተዳደር ፕሬዝዳንት መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑንም አንስተዋል። ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩን ለማቋቋም በ2015 ዓ.ም የወጣውን ደንብ በመጥቀስ እንደሆነም ተገልጿል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር ይሾማልም ሲልም አንስተዋል። ይህን ደንብ ያወጣው የፌደራል መንግስቱ በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ መሰረት በማድረግ እንደሆነም ተጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጊዜያዊ አስተዳደሩን የ2 ዓመት የስልጣን ጊዜ መጠናቀቁን ሲገልጹም የጠቀሱት ይህንኑ ከ22 ዓመት በፊት የወጣውን አዋጅ እንደሆነም ተነግሯል። የተቃውሞ መግለጫ የወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ግን እነዚህ ህጎች አግባብነት የሌላቸው ሲል ጠርቷቸዋል። የፌደራሉ መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነት መንፈስ እና ይዘት ወደ ጎን በመተው እንደሆነ በመግለጫው ጠቅሷል። የፌደራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ ያነሳው መግለጫው አግባብነት በሌላቸው ህጎች ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲልም ተችቷል። የፕሪቶሪያው ስምምነት የትግራይ ጊዜያዊ አስተዳደር በተደራዳሪዎቹ ህወሓትና የኢትዮጵያው መንግስት ስምምነት እንደሚቋቋም መደንገጉንም በመግለጫው አስታውሷል። ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው የፕሪቶሪያው ስምምነት አንቀጽ 10 ህዝባር 1 መሰረት ሁሉንም አካታች የሆነ የትግራይ ጊዜያዊ ክልል አስተዳደር የሚቋቋመው ህወሓትና የፌደራል መንግስቱ በሚያደርጉት ፖለቲካዊ ምክክር ይሆናልም ይላል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ክንፍ በመግለጫው በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያው ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለት አጽንኦት ሰጥቶበታል። ይሁን እንጂ ይህንን የስምምነት ድንጋጌ በሚጥስ እንቅስቃሴ እየተደረገ ይገኛል ሲልም ተቃውሞታል። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተም ከፌደራል መንግስት ጋር ንግግር እየተደረገ መሆኑንም በመግለጫው ላይ ጠቅሶ ነበር። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የፓርቲው ክንፍ ተቀባይነት ያጡት ፕሬዝዳንት አቶ ጌታቸው ረዳም ከስልጣን መነሳታቸው በይፋ ባይገለጽም በክልሉ መዲና መቀለ ከተማ ሆነው መዋቅሩን እየመሩ አይደለም። የፓርቲው ክንፍ በመግለጫው የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መደረሱን ገልጿል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደም ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ እንደወሰነ እንዲሁም
እንዲሁም ይህ ውሳኔ በኢትዮጵያ መንግስት በኩል ተቀባይነት እንዳገኘ ፓርቲው አስታውቋል። የህወሓት ክንፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የእጩ ጥቆማ ጥሪ ይህን ስምምነት ወደ ጎን በመተው የተከናወነ መሆኑን በመግለጽ ተቃውሟል። ጥሪውን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያው ስምምነት የሚጥስ አካሄድ ስለሆነም ተቀባይነት የለውም ሲል ውድቅ አድርጎታል። መግለጫው ሌሎች ጉዳዮችን በማንሳት የፌዴራል መንግስት በፕሪቶሪያው ስምምነት በመጣስ ድርጅቱን ከሷል። በፕሪቶሪያው ስምምነት መሰረት የተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ እንደተሰጠባቸውና ተንኳሽ የፕሮፓጋንዳና የሚዲያ ስራዎችን ማከናወንም እንደተከለከለም ተጠቅሷል። የኢትዮጵያ መንግስት እነዚህ ግዴታዎችን በመጣስ የትግራይን ህልውና የሚፈታተኑ ሁከትና ግጭትን የሚፈጥሩ ስራዎችን ከጀመረ ረዘም ላለ ጊዜ ቆይቷል ሲልም ወቅሷል። የፌዴራል መንግስቱ ይህንን እያደረገ ያለው ልክ የሌለው ሀብት በማፈስ እንደሆነም በመግለጫው አስፍሯል። በተጨማሪም የህዝብ ሰላም የሚያተራምሱ ሰፋፊ እንቅስቃሴዎች እየተደረጉ ናቸው ያለው ክንፉ የመከታችን ዋልታ የሆኑ የትግራይ ሰራዊትና አመራሩ በበሬ ወለደ በኢትዮጵያ መንግስት ተቋማት እየተወነጀሉ ይገኛሉ ሲልም ጠቅሷል። መግለጫው ወደ ትግራይ ክልል ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶች እንዳይገቡ መከልከላቸውን በመጥቀስ በትግራይ ህይወትና ኑሮ መጫወቱ ቀጥሏል ሲል መንግስትን ከሷል። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ለቢቢሲ ገልጿል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራውን የነዳጅ ስርጭት መረጃም የነዳጅ አቅርቦት ሙሉ በሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት በቢሮው ሸማች ጥበቃ ዳይሬክተር አቶ ካሳሁን ክንዳያ ለቢቢሲ ተናግረዋል። እንደዚህ የመሰሉ የሰብአዊ ተግባራት ፕሪቶሪያን ስምምነት ብቻ ሳይሆን ዓለም አቀፍ ህጎችን የሚጻረሩና እጅጉን አስነዋሪ የሰው ልጅ ጸረ የሆኑ ወንጀሎች በዘር ማጥፋት የሚያስጠይቁ ተግባራት ናቸውም ብሏል። የህወሓት ክንፍ በፕሪቶሪያው ስምምነት መሰረት መፈጸም ነበረባቸው ያላቸውን የተፈናቀሉና የተሰደዱ ዜጎች ወደ ቀያቸው መመለስ፣ የትግራይ ሉዓላዊነት ማረጋገጥ፣ ፍትህና ተጠያቂነት እንዲነግስ ማድረግ፣ በትግራይ ክልል የተመረጠ መንግስት እንዲኖር ርብርብ እንዲደረግና ተዛማጅ ተግባሮች በስምምነት መሰረት እንዲፈጸሙ ጥሪ አቅርቧል። መግለጫው አክሎም የኢትዮጵያ መንግስት በግልጽ እየታዩ ካሉትና ለህዝብ ጎጂ የሆኑትን ሁከትና ግጭቶች ከሚፈጥሩ ተግባሮች ተቆጥቦ ዘላቂ ሰላምና የጋራ ጥቅም በሚያረጋግጡ ተግባሮች ላይ እንዲያተኩር ጥሪያችንን እናቀርባለን ሲልም የፌዴራል መንግስቱን አሳስቧል። በሌላ በኩል ጀርመን የኤርትራ መንግስትን ለመገልበጥ አሲሯል ያለችውን የብርጌድ ንሓመድ ቡድን በሀገር ውስጥ አሸባሪ ስትል ፈርጃለች። የጀርመን ባለስልጣናት የኤርትራ መንግስት የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓመድ በተሰኘ እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸውም ተገልጿል። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራው መንግስት ተቃዋሚ ብርጌድ ንሓመድ በጀርመን ህግ መሰረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቢ ህግ ጽሕፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቦታል። ባለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመድ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 የሚሆኑ ተጠርጣሪዎች መለየታቸውም ተገልጿል። ባለስልጣናቱ የኤርትራ መንግስት ለመገልበጥ ዓላማ አንግቦ እየተንቀሳቀሰ ነው ያለውን ዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ሰሞኑን በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በሀገሪቱ በሚገኙ 6 ግዛቶች ላይ በ19 ንብረቶች ላይ ፍተሻን አድርገዋል ነው የተባለው። ከጀርመን በተጨማሪም በዴንማርክ እንዲሁም በተመሳሳይ ወቅት ፍተሻ ማካሄዱን የጀርመን የዜና ወኪል ዲፒኤ ዘግቦታል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ ሰው እንደሌለም ነው የተገለጸው። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራው መንግስት ወይም የኢሳያስ አፈወርቂው መንግስት በዜጎች ላይ መጠነ ሰፊ ጥቃት በመፈጸም ይከሰሳል። በዚህም ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራውያን አገር ጥለው ተሰደዋል። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና ያገዛዙ ደጋፊዎች በሚያዘጋጇቸው በዓላት ላይ በመቃወም የሚነሱ ግጭቶች ደም አፋሳሾች መሆናቸውም ይስተዋላል። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞች ከሀገር ለማባረር ያለመውን ረቂቅ ህግ የመጀመሪያው ዙር በመባል ድጋፍ አሳልፏል። የስዊዘርላንድ ተወካዮች ምክር ቤት ጥገኝነት ጥያቄዎችን ተቀባይነት ያላገኙ የኤርትራን በ3 ሀገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድቋል ነው የተባለው። ለንደን ጨምሮ በተለያዩ ሀገራት በሚነሱ የድጋፍና ተቃዋሚ ግጭቶች የተነሳም የዩናይትድ ኪንግደም ወይም እንግሊዝ ባለስልጣናት ኤርትራን የሚያከብሩትን ፌስቲቫል ሰርዘዋል። የጀርመን አቃቢ ህግ ተጠርጣሪዎች በቡድኑ ውስጥ ከፍተኛ ኃላፊነት ቦታዎችን እንደያዙ ምርመራዎች ይጠቅሳሉም ሲሉ አስታውቀዋል። በጀርመን ቡድኑ በአውሮፓውያኑ 2022 ጀምሮ ከኤርትራ መንግስት ጋር ግንኙነት ባላቸው ፌስቲቫሎች ላይ በተቀናጀ ሁከቶች ተሳታፊ ነው በሚልም ተወንጅሏል። በአውሮፓውያኑ 2023 በስቱትጋርት የተቀሰቀሰውን ረብሻ ተከትሎም 56 ሰዎች በእስር እንዲቀጡ ተደርገዋል። አንዳንድ
እንቅስቃሴ አባላት በጀርመን የመንግስት ተቋማትና ፖሊስ አባላት ላይ የሚደርሰውን ጥቃት ህጋዊ አድርገው እንደሚቆጥሩትም አቃቢያነ ህግ መግለጻቸውን የዜና ወኪሎች አስነብበዋል። በኔዘርላንድና በጀርመን ባሉ የብርጌድ ኑሐሚን ቅርንጫፎች ከፍተኛ ኃላፊነት ቦታ በመያዝ የተጠረጠረውና በነበሩ ግጭት ተሳትፏል የተባለው ግለሰብ የሆላንድ ፍርድ ቤት የብዙ ዓመታት እስር ቤት እንደተፈረደበት ይኸው አቃቢ ህግ በመግለጫው ጠቁሟል። በኤርትራ መንግስት ደጋፊዎች ዘሄግ ከተማ ውስጥ በተዘጋጀ ስነ ስርዓት ተቃዋሚ ኤርትራውያን ተገኝተው በተሽከርካሪዎች በሌሎች ንብረቶችና በፖሊስ ላይ ጉዳት መድረሱን ተከትሎ ነው የግጭት አስተባባሪና ዋነኛ ተሳታፊዎች ናቸው የተባሉ ግለሰቦች ተይዘው ክስ የተመሰረተባቸው። ከቅርብ ጊዜ ወዲህ ኤርትራን የባህል ፌስቲቫል ዝግጅት ምክንያት በሚያደርግ ኤርትራውያን መካከል በአውሮፓና አሜሪካ ከተሞች ግጭት ሲፈጠር መመልከት የተለመደ ሆኗል። በባለፉት ዓመታት ሳይን ጨምሮ በጀርመን፣ ስዊድን፣ ኖርዌይና በካናዳ ብዙዎችን ለጉዳት የዳረገ ግጭት መከሰቱ ይታወሳል።